ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል እርሱ ከእግዚአብሔር እንደሆነ እናውቃለን ይላል። ኢየሱስ በስጋ እንደመጣ የማይቀበል ደግሞ እሱ የሐሰተኛው ክርስቶስ መንፈስ ነው። አይናችሁን መጨፈን የለባችሁ። ጌታ ሆይ ካንተ ነው ካንተ አይደለም አትበል። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች አንድ ቁጥር ነች ማነባት፣ እሷን ነው አብረን የምንካፈለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው ያነበብነው። እንግዲህ ይሄ ሰሞን የጌታችን የኢየሱስ ክርስቶስ መወለድን የምናስብበት እኛ ብቻ አይደለንም፣ ሁሉም የሚያስብበት ወቅት ነው። በተለይ ክርስትና እምነት ተከታይ የሆነ በሙሉ በዚህ ሰሞን አካባቢ የኢየሱስ ክርስቶስን መወለድ ያስባል። የኢየሱስ ክርስቶስ መወለድን ሲያስብ ያለ ኢየሱስ ነው የሚያስበው። በጣም ብዙ ሰው መወለዱን በጣም በብዙ አይነት መንገድ ያለ ኢየሱስ ያስበዋል። የተወለደው ጌታ እያለ ሰው ኢየሱስን ትቶ ጌታ ኢየሱስ ክርስቶስ የማይከብርበትን ነገር እያደረገ መወለድህን እያሰብኩ ነው ይላል። በጣም ብዙ ከተማው ላይ በጣም ብዙ ምድራችን ላይ አልፎም ደግሞ ዓለም ላይ ሁሉ ሰው የተለያየ አይነትን ነገር እያደረገ የኢየሱስ ክርስቶስ የመወለድ በዓል ነው ይላል። የኢየሱስ ክርስቶስን ስምና መወለዱን ፊት ለፊት ላይ አድርጎ በጀርባ በኩል ደግሞ እሱ የሌለበትን ነገር ሁሉ ሲያደርግ እናያለን። በእርግጥ ጌታ ኢየሱስ ክርስቶስ ለሚያምን ሁሉ ከኃጢአት ዕዳ ነፃ ሊያወጣ ተወልዶልናል። ኢየሱስ ድጋሚ አይወለድም። ኢየሱስ አንዴ ተወልዷል። እሱን እያሰብን ግን ደግሞ እናመሰግነዋለን። የኢየሱስ ክርስቶስ የተወለደበት ወደ ምድር የመጣበት በእኛ መካከል ደግሞ ሥጋ ለብሶ ያደረበት ያ ምክንያት እኛን አግኝቶናል፣ እኛን አድኖናል። ኢየሱስ ሰው የሆነበት ምክንያት ከማንም በላይ እኔና እናንተን አግኝቶናል፣ ተርፈንበታል። ክብር ለኢየሱስ ይሁን እና ወንድማችን ሐዋርያው ቅዱስ ዮሐንስም እቻውን ያነበብኳትን ክፍል ምናልባት ዕብራውያንንም ሮብ ስንማር በተለያየ አጋጣሚ እናነሳታለን። ወደፊትም ደግሞ ማንሳታችን አይቀርም። ክርስቶስን መካከለኛ አድርገን ኢየሱስ ተኮር የሆነ ሕይወትን ስለምንኖር እና ወንድማችን ሐዋርያው ቅዱስ ዮሐንስ ምዕራፍ 1 ቁጥር 14 ላይ ምንድነው የሚለው? ቃልም ሥጋ ሆነ በመካከላችንም አደረ። ክብር ለእግዚአብሔር ይሁን። ምናልባት አሁን እኛ በጣም ብዙ ጊዜም እንዳልኳችሁ ደጋግመን ስለምናነሳው እንጂ ለዮሐንስ ወንጌል አድማጮች ወይንም ለዮሐንስ ወንጌል የመጀመሪያ ሰሚዎች በጣም አስደንጋጭ ቃል ነው ሊሆን የሚችለው። ዮሐንስ ወንጌልም ላይ ካሉ በጣም መሰረታዊ ከሆኑ ዮሐንስ ሐሳቦቹን ከሚጠቀልልባቸው ክፍሎች መካከል አንዱ ይሄ ምዕራፍ 1 ቁጥር 14 ነው። ከምዕራፍ 1 ቁጥር 1 እስከ ቁጥር 18 ድረስ ላለ ፕሮሎግ እየጠቀለለ እያነሳ ለመጣው ነገር እንደ መሰረታዊ መቀመጫ የሚያደርገው ቁጥር 14 ነው። ቃልም ሥጋ ሆነ ሲል አሁን በዮሐንስ አድማጮች መካከል ግሪካውያን ሊኖሩ ይችላሉ። እነሱ በጣም ስለ ቃል ያላቸው ትርጉም በጣም ሰፊ ነው። ምናልባት ዛሬ ጊዜው ስላልሆነ አላነሳውም። ሎጎስ የሚለውን ሐሳብ ሲያነሱ በጣም በስፋት ነው የሚያነሱት። የነሱ ፈላስፎች ደግሞ ቃልን የሚተረጉሙበት የሚተነትኑበት መንገድ በእውነት እጅግ አስደናቂና ጥልቅ ነው እና ዮሐንስ የነሱ ዕውቀትም መረዳትም በተወሰነ መንገድ አለው። ቀጥሎ ደግሞ ዮሐንስን የሚያደምጡት ደግሞ አይሁዳውያንም ደግሞ አሉ። በአይሁዳውያን መካከልም ደግሞ ቃል ሲላቸው ምዕራፍ 1 ቁጥር 1 ላይ ያነሳው አለ። ቃልም እግዚአብሔር ነበር ብሎታል አይደል? ከእግዚአብሔር ጋር ነበር፣ በእግዚአብሔር ዘንድ ነበር ብሎ እግዚአብሔር ነበር ስላላቸው አሁን ለዘላለም ሲመለክ የኖረ ይህንን አጽናፈ ዓለሙን የፈጠረ የሚያስተዳድረው ዘላለማዊው አምላክ እንደሆነ ደግሞ በአይሁዳውያኑና በእስራኤላውያኑ መካከል ደግሞ ዕውቀት አለ። ስለዚህ አሁን ግሪካውያኑ በጣም በጠለቀ መንገድ ቃልን ይተረጉማሉ፣ ዮሐንስን ይሰሙታል። አይሁዳውያኑ ደግሞ ፍጥረተ ዓለሙን የፈጠረ ቀጥሎ የሚያስተዳድረው የዘላለም አምላክ እንደሆነ ደግሞ እነሱም ይረዳሉ። እርሱ ቃል ሥጋ ሆነ ይላል። እግዚአብሔር ይመስገን። የጌታ የኢየሱስ ክርስቶስን መወለድ ዮሐንስ የሚያበስረው ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን ዮሐንስ የሚያበስረው በዚህ ቃል ነው። ቃልም ሥጋ ሆነ። ይሄንን ቃል እንደው አጠገባችን ላለ ሰው እንበለው፣ ንኩትና ቃልም ሥጋ ሆነ በሉት እስቲ። ክብር ለእግዚአብሔር ይሁን። የዘላለም አምላክ
ለመኖሪያው ስፍራ ዳርቻ የሌለው ዘላለማዊ አምላክ የኖረበት ዘመን ጊዜ የማይበጅለት ከጊዜ ውጭ የሆነ የዘላለም አምላክ እኛ መካከል አደረ፣ ሥጋ ሆነ ይላቸዋል። እንዳልኳችሁ አሁን እኛ በጣም ወንጌል ሰምተን ስለመጣን በጌታ ቤት ስለኖርን ይሄ ቃል እንደው በእኛ መካከል ሲነበብ ኦፍ ኮርስ ነው የምንለው። አይሁዳዊ ግን ቃልም ሥጋ ሆነ ስትለው እየነገርከው ያለው የዘላለም አምላክ እኛ መሃል መጣ፣ ለዘላለም የኖረ አጽናፈ ዓለሙን በንግግሩ ፈጥሯል የምንለው ያ ግዙፉ ያህዌ እኛ መካከል አደረ፣ ተቀመጠ፣ ተገኘ፣ ተነካ፣ ተዳሰሰ። the invisible God became visible ማለት ነው። የማይታይ አምላክ ታየ፣ የማይዳሰስ አምላክ ተዳሰሰ። ሩቅ ነው፣ ትራንሴንደንት ነው፣ ምጡቅ ነው፣ ማንም አይደርስበትም የተባለ መለኮት እኛ መካከል በመካከላችን ተነካ። ቃልም ሥጋ ሆነ። በጣም ከባድ ቃል ነው፣ ከባድ ቃል ነው። ምጡቅ ነው አምላካችን፣ የማይደረስበት ነው። ታይቶ አያቅም፣ ሊብራራ አይችልም። ማንም ሰው ብድግ ብሎ እግዚአብሔር ማለት ብሎ መናገር አይችልም። አዎ ይሉታል ቃል፣ አዎ ሥጋ ሆነ። ምን ነው የሚሉት አይሁዳውያኑ? ምን ማለት ነው? ስለማ እያወራ እንደሆነ ምናልባት እነሱ መካከል በጣም ክሊር አይደለም። እኛ ጋር ነው ክሊር የሚሆነው። 21 ምዕራፍ ጨርሰን ነው ወደ ምዕራፍ 1 የመጣ ነው። ቃልም ሥጋ ሆነ። እንደውም አንደኛ ዮሐንስ ላይ ነው አይደል? ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል እርሱ ከእግዚአብሔር እንደሆነ እናውቃለን ይላል። ክብር ለኢየሱስ ይሁን። ኢየሱስ በሥጋ እንደመጣ የሚቀበል እስቲኛ መሃል በቃ እናንተ በጌታ ናችሁ። ኢየሱስ ይኸውላችሁ በምን እንወቀው ሰው ከእግዚአብሔር እንደሆነ ስትሉት ኢየሱስ ክርስቶስ በሥጋ እንደመጣ ከተቀበለ ያ ከእግዚአብሔር መንፈስ ነው። እሰይ ሲሉ አንዳንዶቹ አሁን እኛ ሁላችንም በጌታ ስለሆነ ነው፣ ካልሆነ በኋላ እጠራለሁ። አንዳንዶቹ ደግሞ በዮሐንስ ዘመን ኖስቲኮች አሉና በምን እርግጠኛ ነን? አሁን ይምጣ ሥጋ ሁሉ ርኩስ ነው። ቃል የምትለው ደግሞ ያ አመክንዮ ያ ሪዝኒንግ ፓወሩ ደግሞ ቅዱስ ነው። ያ ቅዱስ እንዴት ነው እርኩስ ውስጥ የሚቀመጠው? እንደመጣኛ አንቀበልም። ሥጋ የሚመስል ለብሶ ሊሆን ይችላል እንጂ ሥጋ ነው ብዬ አልቀበልም ሲሉ ኢየሱስ በሥጋ እንደመጣ የማይቀበል ደግሞ እሱ የሐሰተኛው ክርስቶስ መንፈስ ነው፣ ወይንም የክርስቶስ ተቃዋሚ እንደሆነ በዚህ በእውነት አይናችሁን መጨፈን የለባችሁ። ጌታ ሆይ ካንተ ነው ካንተ አይደለም አትበል። ጠጋ ብለው ኢየሱስ በሥጋ እንደመጣ ትቀበላለህ ብቻ በለው። አሁን ኢየሱስ በሥጋ እንደመጣ ትቀበላለህ ማለት አንድ ኢየሱስ የሚባል ሰውዬ በታሪክ መካከል የዛሬ 2000 ዓመት ኖሮ ነበር ማለት አይደለም ትርጉሙ። አምላክ ሰው ሆነ ማለት ነው ትርጉሙ። እሱን ትቀበላለህ ወይ ነው። ኢየሱስ ተወለደ ስንል አምላክ ሰው ሆነ እያለን ነው። ጌታ ኢየሱስ ክርስቶስ በእኛ መካከል መጠን የሌለው አምላክ ስብስብ ብሎ ምንም ሳይጓደል መለኮትነቱ በሰውነት በመካከላችን አደረ ነው። እስቲ አሜን በሏ። አሁን እያወራን ያለነው ሰማይ የተወሰነ ክፍሉ መሬት እያልን አይደለም። በተለይ በመካከላችን አደረ የምትለው ቃል አይደል? እንደሱ ነው የሚለው አይደል? አደረ ማለት በእውነት አንድ ግሪክ ቃል አለች ጻፏት፣ ስኬኖ ምትል። ስኬኖ ማለት ሪዛይድ አረገ። ምን ማለት መሰለ? ከአንድ ቦታ ነቅሎ መጥቶ ቁጭ አለ። ክብር ለእግዚአብሔር ይሁን። በሙላት መጥቶ ቁጭ አለ። አምላክ በሰማይ አይደል እንደሚኖረው ሲሉት ዮሐንስን እኛ መካከል መጥቶ ቁጭ አለ። መጣ አላቸው። አደረ ያው ኮመን ቃል ነው። ታበርናክል የሚለውን ይሄ ምንድነው የመገናኛው ድንኳን የሚለው ቃል ነው ተያይዞ የመጣው እና በመካከላችን ቃልም ሥጋ ሆነ ብሎ በመካከላችን አደረ፣ እኛ መሃል ተገኘ። አሁን እቺ አደረ የምትለው ቃል ታየ ማለት አይደለም ትርጉሙ። ብሉይ ኪዳንም ላይ በጣም ብዙ ሰው አየ ነው ብለው ያውቃሉ። ታየ ማለት አይደለም ትርጉሙ። አደረ ማለት ተዳሰሰ ማለት ነው። እግዚአብሔርን ከሩቅ ሰው ያየዋል፣ አይጠጋውም። ዮሐንስ እንደዚህ ያለ ነካ ነው።
አደረ ማለት ተዳሰሰ። ክብር ለእግዚአብሔር ይሁን። እንደዚህ ተነካ፣ በመካከላችን አደረ ማለት በጣም ብዙ። አሁን ሙሴ ብሎ ያውቃል። እግዚአብሔር ራሱ እንደዚህ ያለው የመገናኛው ድንኳን ብለህ ጥራው አለውና ሰው እኔን ከፈለገ ይመጣና ድንኳኑ ጋር ይቆማል። እኔ ደግሞ እመጣለሁ። እዛ ድንኳን ውስጥ በመካከል መልአክ ይቆምና እኔ ያወራለሁ፣ መልአኩ ያወራል፣ ሰውየው ያወራል፣ እኔ ያወራለሁ፣ መልአኩ ያወራል። ምክንያቱም እኔና ሰው ቀጥታ መገናኘት ግን እንገናኝ አለ እግዚአብሔር። ታበርናክል እንገናኝ፣ እዛ ጋር እንገናኝ። የመገናኛው ድንኳን አደረ ማለት ኢየሱስ በመካከላችን ደኮነ እንደማለት ነው። ድንኳን አረገ እንደማለት ነው። ራሱ ድንኳን ሆነ እንደማለት ነው። የኔና የእግዚአብሔር መገናኛ ሆነ ኢየሱስ። የብሉይ ኪዳኑ የመገናኛ ድንኳን እግዚአብሔር ሲመጣ ነው በክብር የሚሞላው። እግዚአብሔር ካልመጣ ድንኳን ብቻ ነው። ኢየሱስ ክብር የሚመጣበት ድንኳን አይደለም፣ ራሱ መለኮት ነው። በክብር በጸጋና በእውነት የተሞላ እርሱ በእኛ መካከል ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ በእኛ መካከል አደረ። ሊሚት የለውም። ባይዘዌ እግዚአብሔር ያለ መጠን ሰውን ለማግኘት በክርስቶስ ኢየሱስ በኩል ያለ ገደብ እግዚአብሔር እኛ መሃል አደረ። ተወለደ ማለት ይሄ ነው።